ሐመርሃ ደግሞ 0 ነጥብ ሲንገርኝ ይሮድ 0.6 ሰላም አልኩ እንዴ አለሁ። እሺ አመሰግናለሁ። እሺ ትንሽ ደረጃ 0.64 ንገረኝ። ምን ይመጣል? 64 ስንት አራት ስንተኛ መቶኛ መ ደግሞ ምን ትሆናለች? 0.26 26 ነው። ከነጥብ ለመነካ ለይቶ አይነበብ ምን ትሆናለች? በክፍል ሲቀየር 26 መቶኛ ይሆናል ማለት ነው። ሶስተኛ ደግሞ አስረኛ እና መቶኛ ክፍል የሆኑትን ለዩ ይላል። አስረኛ ማለት ታህቱ 10 የሆነ ማለት ነው። ታህቱ 10 የሆነ ማነች? ሀ አስረኛ። እሺ አስረኛ ልበል። አስረኛ መቶኛ ታህቱ አስረኛ የሆነ ቁጥር አስረኛ ይባላል። ሁለት አስረኛ እናታለን። ታህቱ መቶ የሆነ መቶኛ ትለዋለህ። ማነች ደግሞ? አምስት መቶኛ ማለት ነው። ከዛን 5 መቶኛ አስረኛ ሌላ 35 አስረኛ 35 አስረኛ ከዛን መቶኛ ድጋሚ ማን አለ? 2 መቶኛ ይሆናል ማለት ነው። ታህቱ መቶ ስለሆነ ታህቱ መቶ የሆነ መቶኛ ይባላል። ታህቱ 10 የሆነ አስረኛ ይባላል ማለት ነው። አስረኛ ይባላል። እሺ ከዚህ ጋር ደግሞ ይኸው አሁን አወዳድሩ ይላል። 0.6 እና ከ0.8 ማን ይበልጣል? 0.8 ትበልጣለች። 0.8 ለምን? ከነጥብ በኋላ ይሄ የአስረኛ ቤት ነው። የአስረኛ ቤት ታያለች ትበልጣለች ማለት ነው። ከ0.1 እና ከ0 ማን ይበልጣል? 0.1 ከ1.2 እና ከ0.5 ማን ይበልጣል? 1.2 ነው። 1.1 እቺ ምንድን ነች? እቺ አንድ ቤት ነች። እቺ አስረኛ ቤት ነች። እቺ አስረኛ ቤት ነች። እቺ 0 ነች። የአንድ ቤቷ 0 ስለሆነች ማለት ነው። እዚህ ጋር 0.3 እና 1.3 ማን ይበልጣል? 1.3 ማለት ነው። 1.3 ይበልጣል። ኦኬ እሺ ድጋሚ እሺ እነዚህ ካሉ እንጨርሳቸው። በቃ ሮድሻ ለምን እንጨነቃለን? ፏፏ አድርገናል እንዴ? ስራ ለነገ ያገለግላል፣ ነገ ለነገ ያገለግላል ይላል ሀገራችን ሰው። ኦኬ አላቆምኩም እኮ ችግር የለውም። መልመጃ 3 ለ መልመጃ 3 ለምንድን ነው የሚለው? ያ እጅሬ ነው አለ። ኦኬ የሚከተል በቁጥር መስመር አስቀምጡ ይላል። 0.1 በቁጥር መስመር ስናስቀምጠው 0.1 መጀመሪያ ከ10 እኩል ቦታ እንከፍለዋለን። እቺ 0 ብትሆን 1 2 3 4 5 6 7 8 9 10 ማለት ነው። 10 ሲሆነች ምንድነች? አንድ ነች። ከዛን 0.1 ማለት ችኝት ማለት 0.1 እቺ ነች። 0.1 ነች እቺ። ከዛ 0.9 ይላል። ዘጠነኛዋ ማለት ነው። እቺ 0.9 ነች። 0.9 ነች። ከዛን 0.3 ይላል። 1 2 3 0.3 ሶስተኛው ላይ ማለት ነው። ከዛን 0.5 ይላል። 0.3 4 አይደል? 5 እቺ 0.5 ትሆናለች። 0.7 የት ትሆናለች? ሮዳ ሲንካት 0.7 እጅን ተው። እዚህ ጋር ነካ። እዚህ ጋር 0.7 የት ትሆናለች? እዚህ ጋር 1 2 ይሄ 0.5 ይሄ 0.5 ብሎልሃል እኮ 5 6 7 የትኛዋ ነካት? እቺ ጋር ማለት እቺ ጋር እቺ 0.6 ነች። 0.7 ትሆናለች ማለት ነው። ኦኬ ከዚህ በታች የተሰጡት ቁጥሮች የተሰጡት ቁጥሮች ስንት አስረኛ እንዳሏቸው አሏቸው ይላል። አስረኛ ማለት ሁለተኛ አይደል? አስረኛ 0.2 ስንት አስረኛ ይኖረዋል? የአስረኛ ቤቷ ማነች ነው? በሌላ አባባል ሁለት አለው። ሁለት ማለት ነው። ለደግሞ 0.6 ይላል። ማነው? ስንት አስረኞች አሉ? 6 ዛት ሚስ ወን ማለት ነው። ያ ማለት ነው 0.6 ማለት 6 አስረኛ አይደለ? ዛት ሚስ ምን ማለት ነው? ይሄ በሌላ አባባል 6 into 1/10 ማለት ነው። ምን ማለት ነው? ስለዚህ 6 ሲባዛ በአንድ አስረኛ ማለት ስለሆነ 6 አንድ አስረኞች አሉ ማለት ነው። ከዚህ ጋር ደግሞ 0.8 ይላል 8 ከዚህ ጋር 0.7 ይላል 7 ይኖረዋል ማለት ነው። 7 ይኖረዋል። ለምን? ለምሳሌ ሐመርሃን ነው። ሐመርሃ ምንድን ነው የሚለው? 0.8 ማለት ነው 8 አስረኛ ማለት ነው። 8 of 1/10 ይሆናል። ምን ማለት ነው? 8 አንድ አስረኛ 8 of 1/10 ማለት ነው። ዛት ሚንስ 8 አንድ አስረኛዎች አሉ ማለት ነው። መ ደግሞ ምንድነው? 0.7 ማለት ነው 7 አስረኛ ዛት ሚንስ 7 of 1/10 ማለት ነው። 1/10 7 አንድ አስረኞች ይኖራሉ ማለት ነው። እንደዛ ግን አስቀምጣለን። ስለዚህ ከዚህ ጋር 6 አለ፣ ከዚህ ጋር 8፣ ከዚህ ጋር 7፣ ከዚህ ጋር 2 አስረኞች አሏቸው ማለት ነው። የሚከተሉ በቁጥር መስመር ላይ አስቀምጡ ይላል። 1.3 1.8 1.6 2.9 አሁን ከአንድ እንነሳና እንዲህ አድርገን እናስቀምጥ። 1 2 እንነሳለን። በስንት? በ10 በ10 ይሄን 1 በል 1.1 1.2 1.3 1.4 1.5 6 7 8
9 10 10 ሲሆን ማን ይሆናል? አሁን 10 ሲሆን አንድ ልንጀምር 1 ነጥብ 1 ነጥብ 1 1 ነጥብ 2 1 ነጥብ 3 1 ነጥብ 10 1 ነጥብ 10 ሁለት ነው የሚሆነው እኮ 1 ነጥብ 10 አይባልም። 1 ነጥብ 10 ስለማይባል 1 ነጥብ 1 0 ነው የሚባለው እንጂ 1 ነጥብ 1 ነው እንጂ የሚባለው 1 ነጥብ 10 10 ሲሞላ ሁለት ነው የምትለው። ሁለት አንድ ብለህ ከዛም በኋላ ማነስ ከሆነ 2 ነጥብ 9 1 2 3 4 5 6 7 8 9 እቺ 2 ነጥብ 9 ነች። ከዛ ማን ነው የሚለን 1 ነጥብ 3 1 ነጥብ 3 ማለት 1 2 3 ይቻል 1 ነጥብ 3 ነች። ለደሞ 1 ነጥብ 8 4 5 6 7 8 1 ነጥብ 8 ከዛም በኋላ ሐመርኋ ደግሞ 1 ነጥብ 6 7 6 1 ነጥብ 6 1 ነጥብ 6 አግን አስቀምጣለን። እቺ ማነች? 1 ነጥብ 3 ማነች? ንገረኝ። ከዛ ያለውን ሀ በለኝ። ሀ 1 ነጥብ 6 ማነች? ሐመርኋ ነች። 1 ነጥብ 8 ማነች? ለ እሺ 2 ነጥብ 9 ማነች? መ ሌላ ተሰራለ? በቃ ኦኬ። አራተኛ ደግሞ የሚከተሉትን አስርዮሽን አንዶች መለየት ነው። እቺ አሁን እቺ የአስረኛ ቤት የመቶኛ ቤት ነች። አራት አንዶች እቺ አንድ ቤት ነች። አራት አንዶች ሶስት አስረኛዎች ሁለት መቶኛዎች ይኖራሉ። ለእንያስ ለምንድን ነው የሚለው? ስንት አንዶች አሉት? አንዶች ስምንት ምኖች አሉ? አስረኛዎች አንድ አስረኛዎች ወይም አስረኛ ማለት ነው። ስምንት መቶኛዎች ማለት የመቶኛ ቤት ነች። ወደዚህ ቅጥ 9 ብትኖር ማለት ነው ስንተኛ ቤት ትላለህ? መቶኛ ብለህ የሽኛ ቤት ትላለህ። የሽኛ ቤት ትላለህ ማለት። ከዚህ ጋር ደግሞ የስንት ቤት? የአንድ ቤት እቺ የአስረኛ የመቶኛ ማለት ነው። ከዚህ ጋር ደግሞ የአንድ ቤት የአስር ቤት የአስረኛ የመቶ ቤት ማለት ነው። እቺ አንድ ቤት እቺ 10 ቤት ነች። ስንት አስሮች አሉ? አንድ አስሮች፣ ሁለት አንዶች፣ አራት አስረኛ፣ አንድ አስረኛዎች፣ አንድ መቶኛዎች አሉት ማለት ነው። መቶኛዎች አሉት ማለት ነው። አመሰግናለሁ።